መንገዱም ይሆንና ጸጋውን መንከላ መንገድ አሳይቶ ጸጋ ሰጥቶ ተሻገር የሚፈተን ሊጥልህ አይደለም ማደግን ቼክ ሊያደርግ በኔቸር ደረጃ የተለየ ማለት የበግና የእንስሳ መስዋዕት የለም የሚፈስ ደም የለም በክርስቶስ ደም በኩል የተሻለ ኪዳን ተደረገ ጸጋ ሰጥቶ አልወጣም ካልክ አልፈለክም ህጉን አድርጉት አይደለም ያለው ህግ ሰጪውን ውደዱት ነው ብቋን ያደረገን እግዚአብሔር ነው ከኛ አይደለም እሱን አለማሳዘን ነው ያንተ ደስታ ይሄኛው ሲመጣ ነው ክብር የሌለው ያረጋው ሰው የሚያልቅበትን ኪዳን ነው የምትመካው አንተም ትሞታለህ ብሉይ ኪዳን አንተ ማድረግ አለብህ ነው አዲስ ኪዳን እኔ አደርገዋለሁ ነው የሚለው ብቃታችን ክርስቶስ ነው እግዚአብሔር ለሰው ቻንስ ሰጣ አይደል ኑስቲ ሞክሩት አለ ስንጠጋው እንረግፋለን ከነበደላችን ከናጢያታችን ነው የምንመጣው ይሄ ማለት አዲሱ ኪዳን ወንጌል ነው የጸጋው ወንጌል በድንጋይ ላይ የሚጻፍ ሳይሆን ህግን በልባቸው ላይ ጽፈዋል ከነዓናውያን ምድር ገብተው ሰባቱን ነገስታት ድል አድርገው እነዛን ደግሞ የተወሰኑን ተዋግተው የገቡ ቀን አለቀ አዲሱ ኪዳን የተሻለ ተስፋ ይበልጣል በተስፋው በጣም ጠጋ ብሎ የእግዚአብሔርን ቀኝ እጅ የሚስም የለም እኛ የምንመጣው ባለቀ ሥራ ላይ ነው በክርስቶስ ኢየሱስ ያመነ በሙሉ ካህን ነው ሙሴ ይጠጋል እንጂ ፊት ለፊት እኮ አይመጣም ይሞታል አይቻልም ኪዳን እናርግ አለ እግዚአብሔር አዎ ሲሉት ብቻዬን ነው ማረገው ዩኒክ ኢየሱስ ብቻ ነው ምን ሰራ ምን አልሰራ አይደለም መጀመሪያ ልጅነቴ ላይ ነው አሁን እግዚአብሔር ለምን አልሰራህም ብሎ አይመታም ብቃት ጸጋ ሰጥቷል ዕብራውያን ምዕራፍ 8 ላይ ከቁጥር 6 እስከ 13 በጌታ በኢየሱስ ክርስቶስ ስም አነባለው የጌታ ቃል እንደዚህ ይላል ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዝኩ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም ምክንያቱም እነርሱ በኪዳኔ አልጸኑም እኔም ከእነርሱ ዞር አልሁ ይላል ጌታ ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ ሕጌን በአእምሮአቸው አኖራለሁ በልባቸውም እጽፈዋለሁ እኔም አምላካቸው እሆናለሁ እነርሱም ሕዝቤ ይሆናሉ ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል በደላቸውን ይቅር እላለሁ ኃጢአታቸውን ከእንግዲህ አላስብም ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል ብሎ መጽሐፍ ቅዱስ ይናገራል አዎ ክብር ለእግዚአብሔር ለአምላካችን ይሁን ስለዚህ በዚህ በክርስቶስ ኢየሱስ የመስቀል ሥራ ምክንያት ደግሞ የገባንበትን ኪዳን ነው አይደል የዚህ ደብዳቤ ጸሐፊውን ምዕራፍ 8 ላይ አሁን በጣም በስፋት ማንሳት የሚጀምረው ወደ ምዕራፍ 9 ምዕራፍ 10ን ጨምሮ በጣም በስፋት የሚያነሳው አሁን የገባንበት ይሄ ኪዳን አለ በክርስቶስ ኢየሱስ የመስቀል ሥራ ምክንያት በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምክንያት በክርስቶስ ኢየሱስ የመስቀል ሥራ ብቻ ሳይሆን በክርስቶስ ኢየሱስ በራሱ በማንነቱም ጭምር ማለት ነው በሰራው ሥራ ብቻ ሳይሆን በራሱ ኢምፐርሰን ክራይስት ማለት ነው ከእርሱም የተነሳ የገባንበት ኪዳን አለ ይሄ ኪዳን አዲሱ ኪዳን ተብሎ ተጠርቷል አዲሱ ኪዳን ተብሎ ተጠርቷል አዲስ ኪዳን ካልን ቀድሞ የነበረ ሌላ ኪዳን ነበረ ያንን ኪዳን ብሉይ ኪዳን ብለን የምንጠራውን የዚህ ደብዳቤ ጸሐፊ አሮጌው ይለውና ያረጀው ያፈጀው ይሏል በኋላ ላይ ደግሞ እንግዲህ አማርኛውን ሲተረጉሙት በእውነት የአዲሱ መደበኛ ትርጉም ተርጓሚዎች በጣም አስደናቂዎች ናቸው ያረጀና ያፈጀ አደረገው ይላል ነገሩ በራሱ ሆኖ አይደለም ከኋላ የመጣው ነው ያስረጀው ከኋላ የመጣው ነው ከመንገድ ያስወጣው ከኋላው የመጣው የተሻለና የከበረ ስለሆነ የመጀመሪያውን ከመንገድ ጠራርጎ አስወጥቶታል አዲሱ ኪዳን የተሻለ አይደለም ሌላ ኪዳን ነው አዲሱ ኪዳን የመጀመሪያውን አርሞ አይደለም እግዚአብሔር ሪቫይዝ አድርጎ አይደለም ኒው ነው እስቲ አሜን በሉ በጣም ተሰምሮ የተቀመጠ ወደ 14 አካባቢ ልዩነት አለው ሁለቱ መካከል በጣም በግልጽ ማለት ነው የተቀመጠ ክብር ለእግዚአብሔር ይሁን ቁጥር 6 ምን ብሎ ነው የሚጀምረው
አዲሱ መደበኛ ትርጉም ስለሆነ ነው እጅ ላይ ያለው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ። ስለዚህ ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የሆነበት የተባለው ኪዳን የቀድሞ ኪዳን ሙሴ መካከለኛ የሆነበት ኪዳን ነው። ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የተባለ ኪዳን ነው። በጌታ በኢየሱስ ክርስቶስ መካከለኝነት የተገኘው ይሄኛው ኪዳን ከቀድሞ ኪዳን በክብር ይበልጠዋል። ሁለተኛ ቆሮንቶስ ምዕራፍ 3 ልውሰዳችሁና እናንብበው እስቲ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ በጣም አስደናቂ ነገር ይናገራል። ምዕራፍ 3 ላይ እንሂድና ከቁጥር 4 አካባቢ ጀምሮ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ጀምሮ። ሐሳቡ ከቁጥር 5 ነው የሚጀምረው። ከቁጥር 4 ጀምሮ ግን ስለሚያዝ እንደዚህ ይላል። በክርስቶስ በኩል እግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም። እርሱ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ ክብር የከበረ ይሆን? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም? ጳውሎስ ብሉይ ኪዳን ላይ የተደረገውንና አዲሱ ኪዳን ላይ ያለውን የሚያስቀምጠው። ለሁለተኛ ቆሮንቶስ አድማጮቹ እመካለሁ ይላል ጳውሎስ፣ እተማመናለሁ ይላል ጳውሎስ፣ ቀና ይላል ጳውሎስ። ይህንን ለሁለተኛ ቆሮንቶስ ተደራሲያን የሚጽፍላቸው በመካከላቸው በሙሴ በሕጉና በቀደመው ኪዳን ላይ በሚደረጉ ሪቹዋልስ የሚመኩ አንዳንድ አስተማሪዎች ነን መምህራን ነን የሚሉ ሰዎች በዙ መካከል ገብተዋል። በቤተ ክርስቲያን በሙሴ ይመካሉ፣ በሕጉ ይመካሉ፣ በሚደረጉት ሪቹዋሎችም ጭምር ይመካሉ። ሰዎችን ጎትተው ወደ ኋላ ለመመለስ ሲታገሉ ጳውሎስ እንደዚህ ይላል፣ እግዚአብሔር አገልጋይ ያደረገን የአዲሱ ኪዳን ነው። ኖ ጳውሎስ የቀደመው ኪዳንስ ይሉታል። የብሉይ ኪዳንስ ሲሉት ቆይ የአዲሱን ኪዳን አገልግሎትና አገልጋዮች ልንገራቸዋ። የዚህ ኪዳን አገልጋዮች እንድንሆን እግዚአብሔር ነው ብቃት የሰጠን። ብቋን ያደረገን እግዚአብሔር ነው፣ ከኛ አይደለም። የብሉይ ኪዳንና የአዲስ ኪዳን ቁልፍ ቃላቶች አሉ። የብሉይ ኪዳን ቁልፍ ቃል ኢፍ ዩ የሚል ነው። የአዲስ ኪዳን ቁልፍ ቃል አይ ዊል የሚል ነው። ብሉይ ኪዳን አንተ ማድረግ አለብህ ነው። አዲስ ኪዳን እኔ አደርገዋለሁ ነው የሚለው። ለዚህ ኪዳን ማንም የሚበቃ የለም። እግዚአብሔር ብቻውን ብቋን አረገን። አወር ሰፊሸንሲ ብቃታችን፣ ጉልበታችን፣ አቅማችን እግዚአብሔር ነው። የአዲስ ኪዳን አገልጋይ ለመሆን የሚበቃ እዚህ ቤት አንድም የለም። በእግዚአብሔር ፊት በወንጌል አማካኝነት ከተጨመርነው ከኛ ውጪ ማንም በብቃቱ በጉልበቱ በኃይሉ ማንም የአዲስ ኪዳን አገልጋይ ሊሆን አይበቃም። ጳውሎስን የሚያክል በጣም በብዙ መመዘኛ ኳሊፋይድ ኖት ኦንሊ ኳሊፋይድ ሞስት ኳሊፋይድ በጣም አንተ ትችላለህ የተባለው ሰውዬ እንደዚህ አለ፣ እኔ ብቁ አደለሁም፣ የበቃን አደለንም። እግዚአብሔር ብቃታችን ሆኖ የአዲሱ ኪዳን አገልጋዮች አደረገን። ብሉይ ኪዳንስ ሰዎቹን ነው የጠየቀው፣ ኑ አላቸው። በጣም እኮ ጳውሎስ በክብር ነው የመጣው አሉት። ብሉይ ኪዳን ባይዘ ክብር የሌለው አይደለም፣ አለው የራሱ ክብር። ይሄኛው ሲመጣ ነው ክብር የሌለው ያደረገው እንጂ በሲና ተራራ ላይ እግዚአብሔር ብሉይ ኪዳኑን የቀደመውን ኪዳን እግዚአብሔር በሙሴ በኩል ለሕዝቡ ሲሰጥ የተገለጠው ክብርና የወረደው ደመና፣ የተቃጠለ ተራራ፣ የተሰነጣጠቀ ድንጋይ ብዛት አለው። በማስፈራት በማስደንገጥ በሞት ፍርሃት ውስጥ ሕዝቡ ተቀምጦ ኪዳኑ ተደረገ። አዲስ ኪዳኑስ ፍቅርና ጸጋ ይዞ
ኢየሱስ መስቀል ላይ ሞቶ ተደረገ። ልዩነቱ ይሄ ነው። ብሉይ ኪዳን ክብር አለው። አዎ ክብር አለው። ምንድነው ክብሩ? መቀሰፍ አለው ውስጡ። ተራራውን ተጠግተው የሆኑ ሰዎች እኮ ነኩ። በአንድ ቀን 3000 ሰው እንደሞተ ታውቃለህ? ብሉይ ኪዳን በአንድ ቀን 3000 ረገፈ። አዲስ ኪዳን በአንድ ቀን 3000 ሰው ዳነ። the difference ይሄ ነው። አትችልም አንተ if you see ሁሉም እንሞክራለን ሲሉ ረገፉ። አዲስ ኪዳን መጣ። እኔ ላርገው አለ እግዚአብሔር። እሺ አለን። በሙሉ ዳንን። የለንበትም። ብቃታችን ክርስቶስ ነው። ጳውሎስ የሚለው እሱን ነው። የቀደመው ኪዳን ሲሉ የሞት አላቸው። የምንገደልበት ሰው የሞተበት ሰው ሊያልፍ የማይችለው ሰው ብቃት ሊያገኝ የማይችልበት ሰው ወደ እግዚአብሔር ሊጠጋጋ ሊቀርብ የማይችልበት ኪዳን። እንኳን ዘንድሮ ክርስቲያን ሆነን እንኳን ብሉይ ኪዳን አልተፈጠርን። በፍጹም እግዚአብሔር ጻድቅ ነው። ድሮም የነበሩ ሰዎች ልክ ነው። አዲስ ኪዳንስ እግዚአብሔር መጣ። አዲሱን ኪዳን አደረጋለሁ አለ። እኔ ላርገው አለ እግዚአብሔር። እኔ ልጨርሰው። እናንተ ይሄው ተሞከረ፣ አልቻላችሁም። አመጣችሁ፣ ልትበቁ አትችሉም አለ እግዚአብሔር። አትበቁም። እግዚአብሔር ለሰው ቻንስ ሰጣ አይደል? ኑስቲ ሞክሩት አለ። ስንጠጋው እንረግፋለን። ከነበደላችን ከነኃጢአታችን ነው የምንመጣው። ልባችን በብዙ ቂምና በጣም በብዙ አይነት በደል ተሞልቶ ነው የምንመጣው። እግዚአብሔር ጽድቅ ፊት መቆም አንችልም። እየሞትን ተቸገረ። እኔ ላርግ ኪዳን አለ እግዚአብሔር። እንዴት? ለብቻዬ ላርግ። የት? ቀራንዮ ጎልጎታ የራስ ቀን ላይ ላርግ ብቻዬን። አይ ዊል እኔ ልፈጽመው አለ። ስለዚህ እግዚአብሔር መጣና እንደዚህ አለ፣ አዲስ ኪዳን አደርጋለሁ አለ። አዲስ ኪዳን አርግልን ብለነው አይደለም ያረጋው፣ እኔ አረጋለሁ። ኢኒሺዬሽኑን የወሰደው እግዚአብሔር ነው። ለምን ነው አይደለም ያረጋው፣ ራሱ ነው። አዲስ ኪዳን እኔ አደርጋለሁ። ኤርምያስ 31 እስከ 34 ድረስ ቤት ሲገቡ ታነቡታላችሁ። እግዚአብሔር መጣና ትንቢት ተናገረ። የቀደመው ኪዳን ውስጥ ቆመው እግዚአብሔር ስለሌላ ኪዳን ትንቢት ተናገረ። አዲስ ኪዳን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አለ ኤርምያስ ይሄንን የተናገረው ንጉሱ ሕዝቅያስ ሁለተኛ ነገሥት ምዕራፍ 23 አካባቢ ንጉሱ ሕዝቅያስ ቤተ መቅደስ አጽድቶ የሕጉን መጽሐፍ አንስቶ ኪዳን ሲያድስ ኤርምያስ መጣና እንደዚህ አለው፣ አንተ ኪዳን እያደስክ ነው። እግዚአብሔር እንደዚህ ይላል፣ አዲስ ኪዳን አደርጋለሁ። ይሄኛውን ኪዳን አንተ እንደምታድሰው አላድስም። ይሄንን አስወግጄ አዲስ ኪዳን አደርጋለሁ። ምን አይነት ነው የሚያረገው ይላል ንጉሱ ሕዝቅያስ። በጣም ይጓጓላ። ምን አይነት ነው የሚያረገው ሲል በድንጋይ ታብሌት ላይ በድንጋይ ላይ የሚጻፍ ሳይሆን ሕጌን በልባቸው ላይ ጽፈዋለሁ። የድንጋይ ልብ አወጣና የሥጋ ልብ እሰጣቸዋለሁ። አንድ ሰው ለሌላ ሰው እግዚአብሔርን እወቅ እስከማይለው ለሁሉ እገለጣለሁ። የማደርገው ኪዳን በልባቸው ላይ ሕጌን እጽፈዋለሁ። ይሄ ማለት አዲሱ ኪዳን ወንጌል ነው። የጸጋው ወንጌል በክርስቶስ ኢየሱስ በኩል የቀረበው ይሄ ነው። የጸጋው ወንጌል ነው። እኔ ሰርቼ ጨርሻለሁ ነው አለ ኢየሱስ። መካከለኛ የሆነበት ኪዳን ሶስት ነገር ነው አይደለም የሚጽፈው? የተሻለ የሚለው ሶስት ነገር ነው። ቁጥር 6 ላይ ብቻ የተሻለ ኪዳን፣ የተሻለ አገልግሎትና ምንድነው ሌላኛው? እናንተ እጅ ላይ ባለው በቀድሞ ትርጉም ላንብብላችሁ። 6 ላይ እንደዚህ ይላል፣ በሚሻል ተስፋ፣ በሚሻል ኪዳን፣ እጅግ የሚሻል አገልግሎት፣ ኤክሰለንት፣ ፐርፌክት፣ ሞር ቤተር። ክብር ለኢየሱስ ይሁን። የተሻለ ተስፋ፣ የተሻለ ኪዳን፣ እጅግ የበለጠ ደግሞ አገልግሎት። የት? ኢየሱስ መካከለኛ የሆነበት አዲሱ ኪዳን የሚበልጥ ተስፋ አለው። የብሉይ ኪዳኑ ተስፋው ምንድን ነው? ማርና ወተት ወደምታፈስ ወደ ከነዓን ትገባላችሁ። ተስፋው ነው። ሌላ ተስፋ የለውም። ባይዞ የብሉይ ኪዳን ከነዓናውያን ምድር ገብተው 7ቱን ነገስታት ድል አድርገው እነዛን ደግሞ የተወሰኑን ተዋግተው የገቡ ቀን አለቀ። ባይዞ አዲሱ ኪዳን የተሻለ ተስፋ አለ። ይበልጣል በተስፋው። ክብር ለእግዚአብሔር ይሁን። ቀጥሎ ከተሻለ ተስፋ ቀጥሎ ምንድነው? የተሻለ ኪዳን። ኪዳኑ ይበልጣል። የብሉይ ኪዳን እንደነገርኳችሁ ነው። እግዚአብሔርና ሰው እኩል የሚያደርጉት ነው። እግዚአብሔር የራሱን ድርሻ ያደርጋል፣ ሰው የራሱን ድርሻ ያደርጋል። አዲሱ ኪዳን እግዚአብሔር ብቻውን ሰርቶ ጨርሶ ነው የሚጠራ። እኛ የምንመጣው ባለቀ ስራ ላይ ነው፣ በተጠናቀቀ ስራ ላይ ነው የምንመጣው። ሶስተኛው የተሻለ አገልግሎት። የብሉይ ኪዳን አገልግሎት የሚመለምለው አገልጋይ በሕጉ መሰረት ሌዋውያንን ብቻ ነው፣ አሮንን ብቻ ነው። የአሮን ፋሚሊን ነው የሚመለምለው ለአገልግሎት። የአዲሱ ኪዳን አገልግሎት በክርስቶስ ኢየሱስ ያመነ በሙሉ ካህን ነው። ኢየሱስ ክርስቶስ ነው ሊቀ ካህናችን። አማኝ በሙሉ ካህን ነው። ሁሉንም ሰው ኢንክሉሲቭ ነው። ሁሉንም ይጠቀልላል። አዲስ ኪዳን የሚበልጥ አገልግሎት፣ ሁሉን የሚያበቃ አገልግሎት፣ ሁሉን የሚያስጠጋ አገልግሎት፣ የሚበልጥ አገልግሎት። ክብር ለእግዚአብሔር ይሁን።
አዲስ የሚለውን ቃል ልንገራችሁ። አዲስ የሚለው ቃል ኮይኒዮስ የሚል አንድ ቃል የሚጠቀመው የግሪኩ ቃል ኮይኒዮስ ማለት በሳይዝና በዲግሪ ከፍ ያለ ሳይሆን በኔቸር ደረጃ የተለየ ማለት። በኔቸሩ ሌላ ነው። ከብሉይ ኪዳን ፕሪንሲፕል ነው የምንወስደው። ይሄኛው ኪዳን ሌላ ነው። ከብሉይ ኪዳን ፕሪንሲፕል ነው የምንወስደው። ብሉይ ኪዳን ስርዓቱም ልምምዱም ዩኒክ ነው፣ ሌላ ነው። እኛ የገባንበት ኪዳን በጣም ሌላ ነው፣ ዲፍረንት ነው። በክርስቶስ ኢየሱስ በኩል ነው። ጎናቸው ሰው አዲስ ኪዳን ውስጥ ገብተሃል፣ እንደ ብሉይ ኪዳን እንዳንኖር በሉት። ኢየሱስ ብቻ ነው መካከለኛ። እዚህ ኪዳን ላይ ኢየሱስ ብቻ ነው ሊቀ ካህን። እዚህ ኪዳን ላይ በክርስቶስ ኢየሱስ የሆነ በሙሉ ደግሞ ባለሙሉ ስልጣን ካህን ነው። የተሻለ ካህን የለውም። አዲስ ኪዳን አንድ ሊቀ ካህን አለን፣ የተቀረኑ በሙሉ ካህናት ነን። በጣም ጠጋ ብሎ የእግዚአብሔርን ቀኝ እጅ የሚስም የለም። አንድ ላይ ነው የምንገባው። አሜን በሏ። እኔ ላስጠጋ የሚል የለም። እኩል ነን። አገልግሎታችን ይለያያል እንጂ በእግዚአብሔር መንግስት ላይ ከክርስቶስ ኢየሱስ ውጪ ሁሉም ሰው አንድ አይነት ነው፣ ተመሳሳይ ነው፣ እኩል ነው። የአገልግሎት ዘርፍ ነው የሚለያየው። የምታገለግሉበት የአካል ቦታ ነው የሚለያየው እንጂ ማዕረግና ስታተስ ደረጃ ሁሉም ሰው እኩል ነው። ሙሴ ይጠጋል እንጂ ፊት ለፊት እኮ አይመጣም፣ ይሞታል፣ አይቻልም። ዩኒክ ኢየሱስ ብቻ ነው። ኢየሱስ አይነት የለውም። ኢየሱስ ብቸኛ ነው። ሃሌሉያ። ከኢየሱስ የተነሳ ሁሉም ሰው ከኢየሱስ የተነሳ በጌታ የሆነ ይሄንን አስምሩበት። ከኢየሱስ የተነሳ ሁሉም ሰው በእግዚአብሔር መንግስት እኩል ነው። የተለየ የሚባል ሰው እናንተ በጣም ጥሩ ሰዎች ስለሆናችሁ ነው ባይዘው አሜን የምትሉኝ። በእውነት ነው የምላችሁ፣ እንዳይተናነቃችሁ በጣም በቀላሉ ዋጡት። ክርስቲያን መሆን አለባችሁ። እውነቴን ነው የምላችሁ። እናንተም ወደ እግዚአብሔር አስጠጊ እንደሆናችሁ እንዳይሰማችሁ፣ የሚያስጠጋም እንዳፈልጉ። ኦልሬዲ ኢየሱስ ውስጥ አስገብቶናል። ያለነው ቅድስተ ቅዱሳን ነው። ኢየሱስ ካከበረኝ ክብር በላይ አልከብርም። የመጨረሻውን ክብር በክርስቶስ ኢየሱስ በኩል ተገኝቷል። ይሄ ክብር የተገኘው በኢየሱስ መካከለኛነት ነው። እኔና አብ መሃል ያለው ኢየሱስ ነው። ኢየሱስ መካከለኛ ስለሆነ የተሻለ ተስፋ ተገኘ። ኢየሱስ መካከለኛ ስለሆነ የሚበልጥ አገልግሎት ተገኘ። ኢየሱስ መካከለኛ ስለሆነ ሞር ኤክሰለንት የሆነ ኪዳን ተፈጸመ። እግዚአብሔር አብ ኪዳን ሲያደርግ በልጁ ደም በኩል ቅድም ፓስተር አጨባበጠን የሚለው በኢየሱስ ደም ኪዳን እናርግ አለ እግዚአብሔር። አዎ ሲሉት ብቻዬን ነው ማረገው አለ። እናግዝህ ሞከርክ፣ ያው ድጋሚ የሚሞት ሰው አልፈልግም አለ እግዚአብሔር እና በልጄ በኩል ሁሉ ይዳነዋል። ታዲያ ሲባል በክርስቶስ ደም የተሻለ ኪዳን ተደረገ። አይ ሪፒቲሽን የለውም። ከዚህ በኋላ በየጊዜው የሚገባ የበግና የእንስሳ መስዋዕት የለም፣ የሚፈስ ደም የለም። በክርስቶስ ደም በኩል የተሻለ ኪዳን ተደረገ። በአይነቱ ሌላ፣ በአይነቱ ልዩ ነው። ዩኒክ ኮይኒዮስ፣ ዩኒክ የሆነ ኔቸር ያለው ኪዳን እግዚአብሔር አዲስ ኪዳን እግዚአብሔር አደረገ። ይሄንን ሐሴት አርጉት እስቲ። ያኛው ጳውሎስ እንደዚህ ይለዋል። ጳውሎስ ነው ያለው። ሳነባው አብረን ያነበብ ነው። ጳውሎስ ነው ያለው። በእውነት ጳውሎስ እንደዚህ ይለዋል። የሞት እኔ አይደለም። ጳውሎስ መጣ። በእርግጥ እነዛ የሕግ አስተማሪዎች ትንሽ አናደውታል። ኢየሱስን አቃለሉበት እና በብሉይ ኪዳን ሊመኩ ሲሉ የሞት ሰው የሚያልቅበትን ኪዳን ነው የምትመካው፣ አንተም ትሞታለህ አለ። ከዛስ ከጊዜ በኋላ የሚጠፋ ማቆያ አለው፣ ሞግዚት እና አባቴ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እስኪ አቅፈኝ ድረስ መጠበቂያ። ሕግ እኮ እንደሱ እኮ ነው ብሎን አልተመቸ ነው። የሞቱ ግደለው፣ ይቀሰፉ፣ በቃ አለቅን አለ። ሞግዚት ገደለን። አገላብጦ መግረፍ እኮ አይደለም መሞት ሆነ። በቃ ስራችን መጣ። ጌታ ኢየሱስ መጣ። አባታችን በልጁ በኩል መጣ። አምጣ ልጄን አለ። አምጣ ልጄ። አሁን አባት እጅ ላይ ነህ። the safest place እግዚአብሔር እጅ ላይ ነው ያለው። አየ እግዚአብሔር እንደዚህ የሚያቅፍ የሥራ አይደለም ግንኙነታችን የህይወት ነው። አየ እግዚአብሔር ምን ሰርተሃል አይደለም የሚለኝ ልጄ ነህ ነው የሚለኝ። የህይወት ቁርኝት አለን በክርስቶስ በኩል ወንጌል እግዚአብሔር በቅዱስ ቃሉ ወልዶናል። ኢየሱስ ጌታ ነው። ቁርኝታችን አንድነታችን አሁን የህይወት ነው። የህይወት ነው። የኔና እግዚአብሔር መሃል ያለው ምን ሰራ ምን አልሰራ አይደለም። መጀመሪያ ልጅነቴ ላይ ነው። ከዛ ልጅ ስለሆንኩ ነው ማፈራው። ልጅ ስለሆንኩ ነው እንደ ልጅ ማድገው ምኖረው እንጂ ልጅነቴ ነው የሚቀድመው። ምን አልሰራም ብሎ እግዚአብሔር እየመታ አይደለም የሚያሳድገኝ። እግሩ ላይ ቁጭ አድርጎ እየመከረ ካንተ ልጅ እንደምታሳድገው በክርስቶስ ደም በኩል በተሰራው ስራ በኩል ደግሞ በራሱ በክርስቶስ ኢየሱስ ማንነት በኩል እንዴት እደነቃለሁ መሰላችሁ። በኢየሱስ ክርስቶስ በራሱ በኩል እግዚአብሔር መጣ። የሰራው ስራ አለ እኮ ኢየሱስ። ፐርሰኑ ደግሞ አለ።
ራሱ ኢየሱስ አለ። እግዚአብሔር ልጁን አይቶ የሰራውን ስራ አይቶ ከኔ ጋር ኪዳን አድርጎ ልጆቼ ናችሁ ማለት ተቀበለን፣ አቀፈን። የአብ ጠረን አሁን ይሸተናል። ጠረኑ ሙቀቱ ይሰማናል። የአባትነት ፍቅሩ አለ። ወንጌል ጸጋና ፍቅር ነው። ግሬስ አለው፣ ላቭ አለው። ጎስፕል እግዚአብሔር ያደረገው ኪዳን እሱ ነው። ግሬስ አለው። ታውቃለህ አሁን እግዚአብሔር ለምን አልሰራህም ብሎ አይመታህም። ብቃት ጸጋ ሰጥቷል። ቀጥሎ ፍቅር አለው። የሚፈተን ሊጥልህ አይደለም፣ ማደግን ቼክ ሊያደርግ ነው። ብሉይ ኪዳንስ ትሞታለህ፣ ፈተናው ለመጣል እስኪመስል። አዲስ ኪዳንስ አላለፍክም አይደለም ይልህ፣ ጸጋ እግዚአብሔር ተወጣው አይደለም ይልህ፣ እንካ መውጫውን። ጸጋ ሰጥቶ አልወጣም ካልክ አልፈለክም። ጸጋ ኢትስ ዲቫይን ኢንዶመንት፣ የመለኮት ብቃት ነው። መለኮት አቅሙን ነው የሚሰጠው። ውጣው ይልሃል። ኢየሱስ የወጣበትን ይሰጣል። እንካ ይሄው እኔ በዚህ በኩል ና በዚህ ጋር መንገዱም ይሆንና ጸጋውም እንካ ይላል። መንገድ አሳይቶ ጸጋ ሰጥቶ ተሻገር። እንዲህ ተሸክሞ ዝለል ሲልህ አልዘልም ካልክ መቼስ እግዚአብሔር ያዳነው ሮቦት አይደለም ሰው ነው። እምቢ ካላልክ በቀር እግዚአብሔር የሚያስፈልገንን በሙሉ በአዲሱ ኪዳን ላይ ሰጥቶናል። ክብር ለኢየሱስ ይሁን። የሚያስፈልገንን በሙሉ ሰጥቶናል። አዲስ ኪዳን ተሰጥቶናል። ብቃታችን ክርስቶስ ነው፣ መካከለኛ ነው። እግዚአብሔር ኢየሱስን ብሎ ልጁን ብሎ ተቀብሎናል። የገባችሁበት ኪዳን ይሄ ነው። ስለዚህ ኪዳን ግን የብሉይ ኪዳን አባቶቻችን ነቢያቶች ስፔሻሊ ኤርሚያስና ሕዝቅኤል የተሰመረ በጣም ግልጽ የሆነ ትንቢት ተናግረዋል። ግልጽ የሆነ ትንቢት ቅድም የነገርኳችሁ ኤርሚያስ 31 ላይ በጣም ግልጽ ነው። 31 ከ31 እስከ 34 ድረስ አንብቡት። እንደገና ሕዝቅኤል ተንብዮአል። የሕዝቅኤልንም ትንቢት ምናልባት እናንተ ጊዜ ካላችሁ እንድታነቡት ሕዝቅኤል 11:19 ላይ ታገኙታላችሁ። ሕዝቅኤል 11:19 ላይ ታገኙታላችሁ። እግዚአብሔር አዲስን ኪዳን አደርጋለሁ ማለት ሕጌን በልባቸው ላይ እጽፈዋለሁ፣ የድንጋዩን ልብ አወጣዋለሁ፣ በአእምሯቸው ላይ በልባቸውም ላይ አተመዋለሁ፣ አስቀምጣለሁ። ሕጌን ወንጌል ነው፣ ውስጣቸው ነው ማስቀምጠው አለ እግዚአብሔር። ታብሌት ላይ ጽፌ በድንጋይ ምንድነው የድንጋይ ጽላቱ አይደል? የድንጋይ ጽላት ነው። እሱ ላይ ጽፌ እንዲያስቀምጬ አንብበው አላላቸው፣ ልባቸው ላይ ጽፈዋለሁ አለ እግዚአብሔር። አዲስ ኪዳን ነው፣ ልባቸው ላይ ነው የምጽፈው። ምን the best solution ብሎ እግዚአብሔር ያቀረበው ሕጉን አድርጉት አይደለም ያለው፣ ሕግ ሰጪውን ውደዱት ነው። አሁን ሕግ ሰጪውን ከወደድከው ሕግ ማድረግ አይከብድህም። አሁን ሰጪውን እንድንወደው አረገን። ልባችሁ ላይ ጽፋለሁ፣ ገብቼ አድራለሁ። ማንም እከሌና እከሌ ተነስቶ እግዚአብሔርን እወቅ አይልም። እኔ ራሴ እንድታቁኝ ያረጋለሁ። ከእኔ ጋር ህብረቱን መጀመሪያ አስተካክለዋለሁ። ከዛ ማድረጉ ነው ልብ ላይ ጽፈዋለሁ፣ ታረገዋለህ። ልብ ላይ ከተቀመጠ እግር እምቢ አይልም። ደጅ ተቀምጦ እኮ ነው እግራችን እምቢ አለን። ልባችን ሌላውን የሚያስበው ውስጥ የለም፣ ሕጉ ደጅ ነው ያለው። ስለዚህ እግር ወደማትፈልገው ይዞ ይሄዳል። ልብን የሚመራው ሌላ ነው። እግዚአብሔር መጣና እንደዚህ ያለ ልባው ድንጋይ ነው፣ አወጣውና ስጋ አስገብቼ ሕጌን እጽፍበታለሁ። ያኔ እና አልልም ትመጣለህ። ያኔ እከሌ አይነግርም፣ ራስህ ታቀኛለህ። አያችሁ፣ እግዚአብሔርን መውደድ ሕግን ለመፈጸም ቀላሉ መንገድ ነው። እግዚአብሔር አረጋለሁ ያሉ እሱ ነው። እኔን እንድትወዱኝ አረጋለሁ። አዲሱ ኪዳን ነው፣ እኔን ከመውደድ ይነሳል። ልባቸው ላይ ጽፋለሁ ማለት ባይዘው ሪማይንደር እገጥማለሁ ማለት አይደለም ትርጉሙ። በየጊዜው እንዲያስታውሱ አረጋለሁ አይደለም ትርጉሙ፣ እንዲወዱኝ አረጋለሁ። አሁን ደስ ብሏችሁ አይደለም ጌታን የምትከተሉት? እኔ በእውነት ነው የምላችሁ፣ በህይወት ምንድነው በጣም ኢንጆይ የምታደርገው ካላችሁ ኢየሱስን መከተል፣ ከጌታ ጋር መሆን። እኔ አሁን እንትን ስለመፈጸምና ስላለመፈጸም ሁሉ አላስብም። ከጌታ ጋር መኖር ነው የማስበው። ከኢየሱስ ጋር መኖር አይናፍቃችሁም? ጌታ ያረገው እኮ እሱ ነው፣ እንድንወደው አረገን። ከዛ እሱን አለማሳዘን ነው ያንተ ደስታ። አሁን አንተ ልታዝን ትችላለህ አንዳንድ ነገር ስትተው፣ እሱን ደስ ካለው እተውለታለሁ ትላለህ። ሕጉን ልብ ላይ እኮ ጽፎት ነው፣ እዚህ ውስጥ ነው ያለው። አሁን እከሌ ከደጅ መቶ እንዲህ አታርግ እስኪል እኮ አትጠብቅም። ውስጥ ትዝ ይልሃል። ስታደርገው ኖ ትላለህ። አሁን አላደርገውም ብቻ አይደለም የምትለው፣ አላደርገውም ብቻ አይደለም እኮ የምትለው፣ እማታደርግበት አቅምም አለ ውስጥ። አንዱ አቅም ጸጋ ነው፣ ሌላኛው ደግሞ እሱን ራሱን መውደድ፣ ፐርሰኑን መውደድ፣ ኢየሱስን መውደድ፣ ከጌታ ጋር መኖር፣ ከክርስቶስ ጋር አብሮ መውጣት መግባት፣ ከኢየሱስ ክርስቶስ ጋር አብሮ መመላለስ። አንተ ገብተህ ቤት ቁጭ ስትል ስትተኛ አይተውም፣ አብሮሃል፣ ይጠብቅሃል ቁጭ ብሎ። አንተ ስትተኛ አብሮ አይተኛም፣ ቁጭ ብሎ ይጠብቅሃል። ስትነሳ አብሮሃል፣ ወደ ስራ ስትሄድ አብሮ ይሄዳል፣ አይተውህም። እንዴ መዝሙር 91 ላይ ያለው ዝም ብሎ ዳዊት ራሱ የገባው በቀን ከሚበር ፍላጻ፣ በቀትር ከሚሄድ ጋኔል፣ በሌሊት 24 ሰዓት ነው ባይዞ ጦርነቱ 24 ሰዓት መዝሙር 91 እኮ። እና አንተ በዚህ ሁሉ እንዴት ነው የምትሆነው? በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ያድራል። በቃ
ዳዊት በሰላም የምኖረው ስለ ይሄው ሲሯሯጥ ነው የሚውለው አለ እና ሁሉም በሚችል አምላክ ጥላ እግዚአብሔር እንደዚህ። እስቲ አሜን በሏ። ጮክ ብሉና አዲስ ኪዳን ገብቻለሁ በሉ። ድገሙና የአዲሱ ኪዳን አገልጋይ ነኝ በሉ።